ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁ ቻናላችን ቤተሰቦች፣ የዕለተ ዓርብ የምሽት የዜና ጥንቅራችን ይዘን መጥተናል። ዛሬ በሰፊው የምንዳስሳቸው ሁለት ትልልቅና ስትራቴጂካዊ ጉዳዮች ይዘን ቀርበናል። የሀገሪቱን ታሪካዊ ስብራቶችና ቁርሾዎች ይጠግናል ያሉት ብሔራዊ ምክክርም ከጀርባው በካድሬዎችና በደህንነት አባላት አደገኛ ሴራና ፍጹም ህገወጥ ድራማ እየተሰራበት ነው። ከተሳታፊዎች አፈትልከው የወጡ አስደንጋጭ መረጃዎች ጠቁመዋል። በሌላ በኩል ደግሞ በጉረቤት ሱዳን ድንበር ላይ የታየው አዲስ የጦርነት ማዕበልም በሱዳን ፈጥኖ ደራሽ ኃይሎች ኢትዮጵያን በሚያዋስነው ወሳኝ ድንበር ላይ የምትገኘውን ጉምሩክን ዳግም መቆጣጠራቸው ተሰምቷል። ኢትዮጵያም በጉዳዩ ላይ የተሰነዘረባትን ከባድ ውንጀላስ እንዴት አስተናገደችው? እነዚህን አበይት መረጃዎች ከሙሉ ዝርዝራቸው ጋር ይዘንላችሁ መጥተናል። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከብሔራዊ ምክክሩ ጀርባ በኦሮሚያ ብልጽግና ካድሬዎችና በብሔራዊ ደህንነት ቢሮ አባላት እየተፈጸሙ ያሉ ሴራዎች አፈትልከው ከወጡ ቁልፍ መረጃዎች በጥቂቱ የቆዩና ታሪካዊ የሆኑ ስብራቶችን፣ ፖለቲካዊ ቁርሾችን፣ የተፈጸሙ በደሎችን፣ ግፎችንና የመብት ጥሰቶችን በማህበረሰቡ መካከል የተፈጠሩ ኢፍትሃዊ የሆኑ ነገሮችን ለማከምና ዘላቂ መፍትሄ ለመስጠት በሚል ለ4 ዓመት የተደከመበት የብሔራዊ ምክክር አዳዲስ ቁርሾችንና የፖለቲካ ሽኩቻዎችን መፍጠሪያ መድረክ ሆኗል። ከሁለት ቀን በፊት እየተካሄደ ባለው የምክክር መድረክ ላይ ተሳታፊ የሆኑት 5 ሰዎችን በተናጠል ሰፋ ያለ ጊዜ ወስዶ ማውራት ችሎ ነበር። ከአምስቱ ሁለቱ የቆዩ የብልጽግና አባላት ሲሆኑ በመንግስት ሽፋን የኦሮሚያ ብልጽግና አባላት በምክክሩ ላይ እየፈጸሙት ባለው ፈጽሞ ህገወጥ መረን የለቀቀና አይን ያወጣ የአጀንዳ ነጠቃም ስራ አንጀታቸው ያረሩ ካድሬዎች ሲሆኑም አንዱ ለብልጽግና ካለው ስስ ልብና ጭፍን ድጋፍ የተነሳ ዲያስፖራውን ወክለዋል በሚል ከውጭ ከገቡት ሰዎች ነው። በዚህ ምክክር ላይ ሁሉም የብልጽግና አባላት ለብቻቸው ተጠርተው በመንግስት ከፍተኛ አመራሮችና በተለይም በደህንነት ሰዎች በተሰጣቸው ጥብቅ ማሳሰቢያ ብልጽግና ከሚፈልጋቸው አጀንዳዎች ውጭ የመንግስትን ገጽታ የሚጎዱ ምንም አይነት አጀንዳዎችን እንዳይጸድቁ እንዲረባረቡ፣ ከኦሮሚያ ክልል የመጡ የብልጽግና አባላት ደግሞ ለብቻቸው በየቀኑ ከምክክር በኋላም በየአጀንዳው ላይ ከደህንነትና ከክልሉ ከፍተኛ ኃላፊዎች ጋርም እንደሚወያዩና ትዕዛዝ እየተቀበሉም ለሌሎች ተሳታፊዎች ኦሮሞ ያልሆኑ የብልጽግና አባላትን ጨምሮ በተናጥል እንዲያስፈራሩና በስብሰባዎቹም ላይ ቁጣቸውን እንዲገልጹ አጀንዳዎችን እንዲያስቀይሩ በተወሰኑና እጅግ አወዛጋቢ በሆኑ ርዕሰ ጉዳዮች ላይም በተለይም የአዲስ አበባና የድሬዳዋ ከተሞች ዕጣ ፈንታ፣ በኦሮሚያ ክልል በተፈጸሙ የመብት ጥሰቶች፣ በኦርቶዶክስ ቤተክርስቲያን ላይ ስለሚደርሰው ተደጋጋሚ ጥቃትና በኦሮሚያ ክልል ስለሚገደሉ የአማራ ብሔር ተወላጆች፣ ከኦሮሚያ ክልል ጋር በተነሱ የድንበር ይገባኛል ጥያቄዎች፣ ውዝግቦችና ሌሎች ከኦሮሚያ ክልል ጥቅም ጋር ተያይዘው በተነሱ ጉዳዮች ላይ በተደረጉ ውይይቶች ላይ ጠንካራ አቋም ይዘው እውነቱንና ትክክለኛ ያሉትን ነገር የተናገሩ፣ የተከራከሩና አጀንዳ ያስያዙም ሰዎች በስም ተለይተው በተናጠል በደህንነት አባላትና በካድሬዎቹ በኩል ክትትል እንዲደረግባቸውና ሀሳባቸውን እንዲቀይሩ ተደጋጋሚ ዛቻና ማስፈራሪያ የደረሳቸው መሆኑን የተናገሩ ሲሆን አንደኛው የብልጽግና አባላት በ3 የኦሮሚያ ብልጽግና አባላት እዛው በስብሰባው ላይ አርፈ ተቀመጥ፣ በመንግስት ደህንነቶች አይን ውስጥ ገብተሃልም፣ እያንዳንዱ ንግግርህም ተቀርጿል፣ እንደ በጥባጭ ነው የተቆጠርከው፣ ትላንት ማታ የኦሮሚያ ብልጽግና አባላት ከደህንነት ሰዎች ጋር በነበረው ውይይትም ያንተም ስም ከበርካታ ሌሎች ተቀናቃይ ሰዎች ጋር ተካቶ ስም ሲነሳ ነበር፣ እርምጃ ሊወሰድብህ ይችላል፣ አርፈ ልጆችን አሳድግ የሚሉ ምክር የመሰሉ ማስጠንቀቂያዎችና ማስፈራሪያዎች ከኦሮሚያ ክልል በመጡ ተሳታፊዎች የተሰጠው መሆኑን ምንጮች ገልጸዋል። ሁሉም የምክክሩ ውይይቶች በቪዲዮ የሚቀዱ ሲሆኑ ኮሚሽኑ ለታሪካዊ ሰነድነት የሚቀመጥ ነው ቢልም ውይይቶቹ በሚካሄዱባቸው ሰዓት እዛው በህንጻው ውስጥ የተለየ ክፍል ተዘጋጅቶላቸው ወሩን ሙሉ የእያንዳንዱን ስብሰባ ሂደት በስክሪን እንዲከታተሉ የተመደቡ የብሔራዊ ደህንነት አባላት በምን አጀንዳ ላይ
ማን ምን ተናገረ የሚለውን እየመረመሩ ግለሰቦቹ ላይ ክትትል እንደሚያደርጉና አስፈላጊም ሲሆን ግለሰቡ የያዘውን አቋም እንዲቀይር ውስጥ ባሉ የኦሮሞ ተሳታፊዎች መልእክት እንዲላክበትና ግለሰቡ አቋሜን አልቀይርም ካለው ደህንነቶቹ በቀጥታ እንደሚያናግሩትና እንደሚያስፈራሩት በደሉ የደረሰበት ተሳታፊም ተናግሯል። እጅግ አሳፋሪ የሆነው ጉዳይ የኦሮሚያ ክልልን በሚመለከት ጉዳዮች ላይ ውይይት ተደርጎ በአብላጫው ድምጽ የጸደቁና በቃለ ጉባኤ የሰፈሩ የውይይት ሀሳቦች ለፌርማ ተዘጋጅተው ሲመጡም በደህንነትና በኦሮሚያ ከፍተኛ ባለስልጣናት ውሳኔ ተቀይረውና ከስምምነቱ ውጭ ተዘጋጅተው ለፌርማ እንደሚቀርቡ አንፈርምም ባሉ ሰዎችም ክትትል፣ ወከባ፣ የግድያ ዛቻ፣ ማስፈራሪያና እንደ ሁኔታው መደለያዎችም እንደሚቀርቡ ውይይት ተደርጎባቸው በተሰብሳቢው የጸደቁ ነገር ግን የኦሮሚያ ክልልን የሚመለከቱ ጉዳዮችም ሆነው የክልሉን ካድሬዎች የማያስደስቱ ጉዳዮችን ውይይቱ ካለቀም በኋላም ከሰነዶቹ ላይ ተለይተው እንዳይካተቱ መደረጉንና ይህንንም የተቃወሙ ግለሰቦች ላይ ተደጋጋሚ ዛቻና ማስፈራሪያ እየተሰነዘረ መሆኑንም ታውቋል። በእያንዳንዱ ውይይት በሚካሄድበት የመሰብሰቢያ አዳራሽም ለውይይት ከተመደቡት ሰዎች ውጭ አስተናባሪ መስለው እያንዳንዱን ተወያይ የሚቆጣጠሩም ሲቪል የለበሱ የደህንነት ሰዎች መኖራቸውና በተሳታፊዎች መካከልም እርስ በርስ የሚደረጉ ምክክሮችን ጭምር ለመስማትና ለመቆጣጠር የሚጥሩ መሆኑን በአጠቃላይ ይህ የምክክር ሂደት ከምክክር ኮሚሽኑ እጅና ቁጥጥር ሙሉ በሙሉ በመውጣቱና ምክክሩን ከጀርባ ሆነው አቅጣጫ እያስያዙ ያሉ የኦሮሚያ ብልጽግና ካድሬዎችና የብሔራዊ ደህንነት ቢሮ መሆናቸውን የብልጽግና አባላት ብዙ ማሳያዎችን እያቀረቡ ገልጸዋል። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊቷ የጉምሩክ ከተማ በመሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይልና በአጋሮቹ ቁጥጥር ስር መዋሉን የጦርና የመንግስት ምንጮች አስታወቁ። አልጀዚራ እንደዘገበው ፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻነት ንቅናቄ ሰሜን ሐሙስ ዕለት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉም ተገልጿል። የፈጥኖ ደራሹ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን የጦር መሳሪያዎችንና ጥይቶችን መማረኩን ባወጣው መግለጫ አረጋግጧል። የዚህች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈም የቀጠናውን የጂኦፖለቲካዊ ውጥረት ይበልጥ የሚያወሳስበው ነውም ተብሏል። የጀነራል አብዱል ፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሹ ኃይሉ ድጋፍ ያደርጋል እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ጉምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስ መቆየቱም ይታወሳል። የጉምሩክ ከተማ ኢትዮጵያን ከብሉ ናይል እና ከሰፊው የናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗም ከተማዋ በፈጥኖ ደራሹ ኃይል በቁጥጥር ስር መዋሏ የቡርሃንን መንግስትን ስጋት ይበልጥ እንዲያጠናክር ሊያደርገው ይችላልም ተብሏል። የጉምሩክ የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጽምባት መቆየቱን ገልጾ ጥቃቱ ከቀጠናው ጎረቤት የመጣ ነው በማለትም ኢትዮጵያን በተዘዋዋሪ የሚወነጅል መግለጫም አውጥቷል። አስተዳደሩ አክሎም የሱዳን ጦር ከተማዋን ነዋሪዎችንና የህዝብን ተቋማት ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አስታውቆ ከተማዋ ባለፈው መጋቢት ወር በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበረች ቢሆንም የሱዳን ጦር ባለፈው ወር አስመልሷት ነበረም። አሁን ግን ዳግም ከእጁ ወጥታለችም ተብሏል።